የከበረው ሰላምታችን በያላችሁበት ይድረሳችሁ ክቡራን ተመልካቾች በየሳምንቱ በዚህ ሰዓት የሚቀርብላችሁ የሀዲያ ስፖርት መሰናዷችን እነሆ ጀመረ። ታሪኩ እንዴት ነህ? ሰላም ዘሪቱ እንዴት ነሽ? እግዚአብሔር ይመስገን። ሳምንቱ እንዴት ነበር? መልካም ነበር። አንቺ ጋርስ? በጣም ቆንጆ ነበር። በዛሬው መሰናዷችን 3 መሰረታዊ ጉዳዮችን ይዘናል። በቀዳሚነት የምንመለከተው ሀዲያ ስፖርት ላለፉት 2 ተከታታይ ዓመታት በርካታ ፕሮግራሞችን ለተመልካቾች ሲያደርስ ቆይቷል። ፕሮግራሞቹ ምን ይመስሉ ነበር? ከዛ ባለፈ የተመልካቾች አስተያየትስ ምን ይመስላል የሚለውን በቀዳሚነት የምናስመለክተው ጉዳይ ነው። ከዛ በመቀጠል ደግሞ የ23ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ በትናንትናው ዕለት ተጀምሯል። ሲዳማ ቡና ሽንፈት አስተናግዷል። ሀዲያ ሆሳዕናም ከኢትዮጵያ መድን ጋር ዛሬ 12 ሰዓት ላይ ጨዋታውን አካሂዷል። ይህንንና ሌሎች ጨዋታዎችንም የምንመለከት ነው የሚሆነው። ከዛ በመቀጠል ደግሞ በዶክመንተሪ ሰዓታችን በዓለም ዋንጫ የ96 ዓመት ታሪክ ውስጥ አዘጋጅ ሀገር ተሳታፊ ሀገር ላይ ጦርነት አውጃ አታውቅም የሚለውን ድንበር በአሜሪካና በኢራን ሰሞንኛ ውጥረት ምክንያት ተጥሷል። ኢራን በ2026ቱ የዓለም ዋንጫ ተሳተፋለች ወይ የሚለው የበርካቶች ጥያቄ ነው። ይህንንም የምንመለከት ነው የሚሆነው። ከዛ በመቀጠል ደግሞ በዜና ሰዓታችን እኛ እዚህ መመልከት ያልቻልናቸውን ጉዳዮች ባልደረባችን ምህረት መለሰ የምታስቃኘን ነው የሚሆነው። አብራችሁን እንድትሆኑ በአክብሮት እንጋብዛለን። በቀዳሚነት ወደምንመለከተው ጉዳይ ስናልፍ ሀዲያ ስፖርት ላለፉት 2 ተከታታይ ዓመታት ለተመልካቾቹ በርካታ ስፖርታዊ ጉዳዮችን ሲያስቃኝ ነበረ። ከዚህ ባለፈም ጥሩ የሆነ ቆይታ ነበረ። ከተመልካቾችም ጥሩ አስተያየት ነበረ። ወደ ተመልካቾች አስተያየት ከመሄዳችን በፊት ታሪኩ ያለፉት ዓመታት ቆይታ እንዴት ነበር? የሀዲያ ስፖርት ሀዲያ ስፖርት ይታወቃል 2016 የካቲት 3 ነው ጅማሬውን ያደረገው በአፍሪካ ዋንጫ። ከዛ በኋላ ላለፉት 2 ዓመታት ማለት ይቻላል ምንም አይነት መቆራረጦች ሳይኖሩ፣ ብዙ ጊዜ ቢጋሮች የመቆራረጥ ባህሪ ይኖራቸዋል በተለያየ ምክንያት። ሀዲያ ስፖርት ግን ይህንን አልፎ ላለፉት 2 ዓመታት ከተመልካቾች ጋር ቆይታ ማድረግ የቻለበት እድል እንደነበረ ይታወቃል። ብዙ ተመልካቾች በተለያየ አጋጣሚ አስተያየት ይሰጡናል። ይህንን ብታሻሽሉ፣ ይሄ ቢጨመር፣ ይሄ ቢገባበት፣ ይሄ ቢወጣበት የሚሉ አስተያየቶች ይሰጣሉና እንደ ፕሮግራም ደካማም ጠንካራም ጎኖች ይኖራል። አንድ ፕሮግራም ከመነሻው ጥሩ ቦታ እስኪደርስ ድረስ የበርካታ ባለሙያዎች አስተዋጽኦ አለበት ይታወቃልና ሀዲያ ስፖርት ይህንን ፕሮግራም በሁለት እግሩ እንዲቆም ምናልባት ስክሪን ላይ እኛ መተን ብንሰራም በርካታ ባለሙያዎች ከስር ሆነው ከካሜራማን ኤዲቲንግ ጀምሮ በርካታ ተቋም ውስጥ ያሉ ባለሙያዎች ከአስተዳደር ጀምሮ ያሉ ከፍተኛ ኃላፊነት ጭምር የተወጡ ሰዎች ያሉበት ነው። በዚህ ሁሉ ውስጥ ግን ተመልካቾች እንዴት ያዩታል የሚለውም ጭምር ማወቅ ያስፈልጋል ብዬ አስባለሁ። ወደ ተሻለ ለመምጣት ወይም ደግሞ ፕሮግራሙ ካለበት ደረጃ ከፍ ለማድረግ ሁሌ በአንድ ቦታ ላይ መሆን ወይም ሰርክሉን ሳይሆን ተመልካቾችስ ምን ነገር ቢጨመርላቸው ደስ ይላቸዋል የሚለው ማወቅም አስፈላጊ ነው በሚል የተለያየ ሆሳዕና ከተማ ላይ ያሉ የሀዲያ ስፖርት ተከታታዮችን ተዘዋውረን አናግረናል። ምንድነው ቢጨመር ደስ የሚላቸው፣ ምን ቢስተካከል ጥሩ ነው፣ ፕሮግራሙ ወደ ተሻለ ደረጃ ከፍ እንዲልስ ምን ቢደረግ ጥሩ ነው የሚለው ሀሳቦችን ሰጥተውናል። ያም ፕሮግራም ተከታትለን እንመለስና እነሱ የሰጡን አስተያየት ደግሞ ተቀብለን እኛ ጋርስ ምን ሀሳብ አለ፣ ይሄንን እነሱ የሰጡን አስተያየት ተቀብሎ ወደ ተሻለ ለማምጣት ምን አስበናል የሚለውን እንመለስበታለን። ፕሮግራሙን ተከታትለን እንመለስ። የሀዲያ ስፖርት ቴሌቪዥን ፕሮግራም መከታተል ከጀመርኩኝ ኦልሞስት ያው ከተጀመረ ጊዜ ጀምሮ ነው ማለት ይቻላል። ሁለቱንም ዓመት አብሬ ነበርኩኝ። በጣም ረጅም ጊዜ ኦልሞስት 2 ዓመት ቀላል ጊዜ አይደለም። ሀዲያ ስፖርትን መከታተል ከጀመርኩ ከ2 ዓመት አካባቢ ሆኖኛል። ሀዲያ ስፖርትን መከታተል የጀመርኩት ከመሰረቱ ነው ማለት ይቻላል። ከመጀመሪያ ፕሮግራም ጀምሮ እስካሁን ድረስ እየተከታተልኩ እገኛለሁ። ኦሬዲ እኔ በሳምንት ሰኞ 2 ሰዓት ላይ 2 ዓመት ሆኖኛል። ለ2 ዓመት ያህል ተከታትያለሁ። ወደ 2 ዓመት ገደማ ሆነኛል ፕሮግራማችሁን መከታተል ከጀመርኩኝ። ጥልቀት ስራዎችን ስለመስራታችሁ በጣም እኔ ምስክር ነኝ። ማለት ስፔሻሊ በጣም የሚገርመኝ የሀዲያ ሆሳዕና ኳስ በሚጫወትበት ሰዓት ስፔሻሊ 12 ሰዓት ምሽት 12 ሰዓት የሚጀምር ጨዋታ ላይ በጣም ከምገረምበት ነገር 12 ሰዓት እስከ 2 ሰዓት የሚፈጅ ጨዋታ ነው። ያንን ውድድር ጨርሶ ሰው ኦልሞስት ካየ ወይም ያንን ውድድር ከጨረሰ በኋላ እናንተ ከ12 ሰዓት በኋላ ገብታችሁ ከ12 ሰዓት በኋላ ያለውን ውድድር አይታችሁ ከ12 ሰዓት በኋላ ባለው ከ2 ሰዓት በኋላ ባለው የዜና ምሽት ፕሮግራም ላይ ለህዝብ የነበሩትን ጌሙ ላይ የነበረውን ነገር በትንተና ሞር ጎሎችን
ያሉ እኛ ደግሞ ሳናይ ያለፍናቸው ነገሮች ሁሉ በማሳየት ሞር ደግሞ ሀዲያ ሆሳዕናን ሞር በጥልቀት ያው እናንተ ከምትደግፉ እንትኖች ደግሞ እናንተ ዋነኛ ናችሁና ሀዲያ ቲቪ ስፖርት ቲቪ በጣም የሚገርመኝ በቃ ከ12 ሰዓት በኋላ እኛ ጨርሰናል ጨዋታውን ካየን በኋላ ከ2 ሰዓት በኋላ ያለው በሚተላለፈው ዜና እንደ አዲስ ያላየ ያመለጠው ሰው በስራ አጋጣሚ ያመለጠው ሰው ሁሉ እንደ አዲስ ያንን የእናንተን ፕሮግራም እያየ ነውና የሚደሰተው። አካባቢ ላይ እንደመጀመሪያው የስፖርት ፕሮግራም እንደመሆኑ በጣም አሪፍ ፕሮግራም ነው። አንደኛ ወቅቱን የጠበቀ መረጃዎችን በጊዜ እያገኘን ነው። ሲቀጥል ደግሞ ሚዛናዊነቱን የጠበቀ ነው። የአካባቢውን ስፖርት ከሀዲያ ስፖርት ከመጀመሩ በፊት ሀዲያ የአካባቢ ስፖርት የነበረው እና አሁን ያለበት ሁኔታ በጣም የተራራቀ ነውና ለዚህም ደግሞ ትልቁን አስተዋጽኦ ያደርገው ሀዲያ ስፖርት ነው። ብዙ ዝግጅቶችን እከታተላለሁ። ከጥልቀትና ከትንታኔ አንጻር ያው ከጥልቀት አንጻር ስናየው የሚቀራቸው ነገሮች አሉ። ያ ማለት ጥልቀት ስንል እንግዲህ የአንድን ስፖርት ሙሉ ነገሮችን ማወቅ ነው። ከጥልቀት አንግል ለምሳሌ ሀዲያ ሆሳዕና አንደር 20 ውድድር ላይ ነው ያለው። አምናም ጠንካራ ነው። ከትንታኔ አንጻር ችግር የለበትም። ሀዲያ ስፖርት ጥልቀት ወቅታዊና ጋር ተያይዞ ወቅቱን ጠብቆ ነው እንግዲህ ሀዲያ ሆሳዕና ለምሳሌ ሀዲያ ሆሳዕና አንድ ጌም ካረገ ሰኞ ቀን 2 ጌም እንኳን በሳምንት ውስጥ ቢያደርግ ያንን ትንታኔ በደንብ ነው ወቅቱን ጠብቆ የሚደርሰን እናያለን። ቢያልፈን እንኳን እንደዚህ ያን ነገሮችን እናያለን። ሲቀጥል ደግሞ በየወረዳ ያሉ እንቅስቃሴዎችንም ወቅቱን ጠብቆ እናያለን እና ስለዚህ ከወቅታዊነትና ከወቅታዊነት ጋር ተያይዞ ሀዲያ ስፖርት ምንም ችግር የለበትም። እንደ መነሻ ሀሳብ ጠንካራ ጎኑንም ማንሳት ፈልጋለሁ። ኖርማሊ ማንሳት ፈልገው ነገር ምንድነው የተመሰረተበትን መንገድ በዚህ መንገድ ራሱን ችሎ የሀዲያ ስፖርት ራሱን ችሎ በሳምንት ጊዜውን ጠብቆ ለአድማጭ ይዞ የሚቀርባቸውን ነገሮችን ወዳቸዋለሁ። ቆንጆ ነው በጣም ከወቅታዊ ተደራሽነትም አንጻር ዞን ውስጥ ከሚደረጉ ውስጣዊ ውድድሮችም አንጻር እና ደግሞ የሁላችንም አምባሳደር ስለሆነው ስለ ሀዲያ ሆሳዕና በጥልቅ መስማት ስፈልግ ምርጫዬ ሀዲያ ስፖርት ነው። ከወቅታዊነት አንጻር ሀዲያ ቲቪ ወቅታዊ ነገሮችን በመዳሰስ ላይ በጣም ጥሩ ነው። ወቅታዊ ነገሮች፣ ወቅታዊ ፕሮግራሞች ባሉበት ቦታ ሁሉ ሀዲያ ቲቪ አለ። ከወቅታዊነት አንጻር በጣም ጥሩ ነው። ከጥልቀት አንጻር ብዙ በቂ ሆኖ አላገኘሁትም። በሳምንት ካለውም የአየር ሽፋን ሰዓት አንጻር አንድ ቀን ከመሆኑም ጋር ተያይዞ ሊሆን ይችላል። በጥልቀት የመግባት ነገር ላይ ብዙ በቂ ነው ብያለሁ። ሞር ሀዲያ ሆሳዕናን እና የሀዲያን ስፖርት በመረጃ ከማቅረብ አንጻር ያለው ነገር በጣም ጥሩ ነው። እዛ ጋር ከደረሰ ወይም ሀዲያ ሆሳዕና ጋር ብቻ መሆኑም በጥልቀት ቢሰራበትና ሀዲያ ሆሳዕና ስፖርት ክለብ ጋር ከመድረሱ ፊት ያሉ ነገሮች ቢዩ ቡድን መጋቢ ሌላ ክለቦችን ወረዳዎች ጋር በስፋት የመሰራት ነገር በጥልቀት ቢሰራ በጥልቀት መሰራት የሚፈልገው ክለቡ ዙሪያ ያለ ነገር ላይ ብቻ አይደለም። እስካሁን ባለው ልክ በጣም አሪፍ ነው። ነገር ግን አንዳንዴ ትንሽ የድምጽ ጥራት ላይ ትንሽ አንዳንድ ፕሮግራሞች ላይ የድምጽ ጥራት ችግሮች አሉ። በእርግጥ አንዳንድ የስቱዲዮ ላይ የነበሩ ቀረጻዎች ላይ ከስቱዲዮ ጀርባ ያሉ ድምጾች የሚገቡበት ሁኔታዎች ነበሩ። ብቻ እሱም ፓርት እንጂ ሌሎቹ በጣም የተሻለ ነው። የጋዜጠኞቹም የካሜራ የምስል ጥራትም ጥሩ ነው እስካሁን ባለው ሁኔታ። ግን ከዚህ የተሻለ ያው ዘመኑም እየተሻሻለ እየደረሰ ነው። ከዚህ የተሻለ ቀረጻዎች ቢሆኑ እየተሻለ ነው ብዬ አምናለሁ። ትግል ላይ ግን ለምሳሌ ከፕሮፋይል ከተጫዋቾች ፕሮፋይል ወር ካጨዋወት መንገድ ከተለያዩ ነገሮች ጋር ተያይዞ ጥልቀት ላይ ይቀረዋል የሚል ሀሳብ አለኝ። ዞሮ በጥልቅም እንዳይሄድ ያደረገው አንዳንድ ነገሮች ይኖራሉ ብዬ አስባለሁ። ከዛ አንጻር ጥሩ ነው። በሀዲያ ስፖርት ከትንታኔ ጋር ተያይዞ ለምሳሌ ሀዲያ ሆሳዕና እግር ኳስ ሲያደርግ ባረገባቸው በሳምንቱ የምናያቸው ትንታኔዎች በሙሉ በጣም የሚገርሙ ናቸው እና በጉጉት ነው የምጠብቀው ምን አይነት አቀራረብ ዛሬ ምን አይነት ትንታኔ ይዘው ይቀርባሉ የሚል ነገሮችን በጉጉት ነው የምንጠብቀው ከትንታኔ ጋር ተያይዞ ማለት ነው። እና ለምሳሌ ባለፈው 15 አይ ቲንክ ስለ ሙሴ ከበላ የተነተናችሁበት መንገድ ይገርመኛል። ምክንያቱም በአዲስ ሚና ስለመጣ ማለት ነው። እና ከዚህ ጋር አንግል ጋር ተያይዞ ትንታኔ ላይ ሀዲያ ስፖርት ምንም ችግር የለበትም እና ምናልባት ጥልቀት ላይ ግን አሁንም ታች ድረስ ወርዶ ቢሰራ የሚል አስተያየት አለኝ። ከጥልቀት ጋር ተያይዞ ማለት ነው። ትንሽ መስተካከል ያለባቸው ነገሮች አሉ ብዬ አስባለሁ። አንደኛ የድምጽ ጥራት ብዙ ጊዜ ያንሰዋል።
ያው ይህንን ለባለሙያዎች ነው ምንቶ ባለሙያዎች ያውቁታል ብዬ አስባለሁ። ግን እንደ ህዝብ አስተያየት ከተባለ ግን ትንሽ የጥራት ችግር አለበት። የምስልም እንደዛው የምስልም ችግር አለበት እና አንዳንዴ ከበስተጀርባ ያሉ እንትኖችም ችግር አለባቸው። እነዚህ ነገሮች ያው የሚስተካከሉ ነገሮች ናቸው ብዬ አስባለሁ በደንብ ከተሰራበት። ከዛ ውጪ ጥሩ ነው እስካሁን የመጣንበት መንገድ። አንጻር ከምስል ከድምጽ አንጻር ያለው ነገር ቆንጆ ነው። ነገር ግን ያው አሁን ከጊዜው አንጻር ሌላ ሚዲያ ጋር ያለውን ነገርም ደግሞ ስናይ ከጊዜው አንጻር አብረን መሄድ ስላለብን ብዙ ነገሮች መሻሻል አለባቸው ብዬ አስባለሁ። ማለት ከምስልም አንጻር ከድምጽም አንጻር ከእያንዳንዱ ራሱን ጠብቆ ሞር ኳሊቲው ቢጨምር ጥራቱ ቢጨምር ጥሩ ነው ብዬ አስባለሁ። ሁሉም ነገር አሪፍ ነው። እያንዳንዱን ፕሮግራም ነው መከታተለው። ከዛ ውስጥ በጣም የሚስበኝና ትኩረቴን የምሰጠው ፕሮግራም የት ናቸው የሚለው ፕሮግራም ነው። እሱ ላይ ሞር ድሮ በልጅነታችን የምናውቃቸውን እጅ ይዘን ስታዲየም ስንገባ የምናውቃቸውን ሰዎች ታቀርቡልናላችሁ፣ ስለነሱ እንሰማለን። ድሮ በርቀት የምናውቃቸው ሰዎች ነበሩ። አሁን ግን የቅርብ እንደሆኑ ይሰማናል፣ አውቀናቸዋል በብዙ እና እሱ ፕሮግራም ቆንጆ እግር ኳሱን እንደሚወድ ሰው እነሱን ምሳሌዎቻችን አድርገን ነበር ያደግነው እና አሁን ላይ ያሉበትንም ሲያልፉ የነበረበትን መንገድ ማወቃችን ለኛ ጥሩ ጠቀሜታ አለው። የእንግዳ ፕሮግራም በጣም ይመቸኛል። የእንግዳ ፕሮግራም ለኔ ጥሩ ፕሮግራም ነው። እስካሁን የሚያቀርባቸው እዚህ ሆሳዕና ዙሪያ ያሉ እንግዶችን ነው። እዛ ላይም ሚዲያ ዞኑ ላይ ብዙ ትልልቅ ሰዎች ለስፖርቱ ብዙ ዋጋ የከፈሉ ሰዎች ይኖራሉ። በነዛንም በእንግዳ ሰዓት የማቅረብ ሰዓት ቢጨመርበት የበለጠ ጥሩ ነው። እናንተ ጋር የሚጣል ፕሮግራም አለ ብዬ አላስብም። ያው ዜናዎቹም አቀራረባችሁ ስፔሻሊ የሀዲያ ሆሳዕና ታዳጊዎች ላይ ዋናው ቡድን ላይ የሄዳችሁ የምትሰሩት ነገር ስፔሻሊ እኔ ከቢ ቡድን ከዚህ ቡድን አሰልጣኞች እንደገና ደግሞ ከሀዲያ ሆሳዕና ቦርድ እና ከደጋፊ ማህበር ስራዎች የበለጠ የእናንተ ስራ ሞር ታዳጊዎች ላይ ታዳጊዎችን የማጉላት ታዳጊዎችን የማነሳሳት ታዳጊዎች እንዲታዩና እንዲበቁ ወይ ደግሞ ከወጡ በኋላ ደግሞ እነሱም በሰው አእምሮ ውስጥ የምትከቱት ነገር እኔ በጣም እስከዛሬ አይቼ የማላውቀው ነገር ነው። በጣም ታዳጊዎቻችን የእናንተን ቴሌቪዥን ዞር ብለው ቢመለከቱ የሚገርም ነው ማለት ኦልሞስት ለወደፊት ታሪካቸው የሚቀመጥበትን ነገር እናንተ ጋር አለ ማለት ይቻላል። ከዛ በዘለለ ደግሞ ይሄ የት ናችሁ የሚባለው ፕሮግራም ለሀዲያ ዞን ውስጥ ከፍተኛ አስተዋጽኦ ያደርጉ በእግር ኳሱ፣ በቦክስ፣ በመረብ ኳስ፣ በባስኬትቦል፣ በሃንድቦል በተለያዩ ስፖርት ዘርፍ ላይ ሀዲያን ያስጠሩ ሰዎች የት እንደቀሩ የት እንዳሉ ወይ ደግሞ በምን አይነት ስራ ዘርፍ ውስጥ እንዳሉና በትውስታ ደግሞ የሀዲያ ስፖርት ላይ ምን አይነት አስተዋጽኦ አደረጋችሁ የሚለውን ነገር ከምትጠይቁት ነገር አቅርባችሁ በሰው አእምሮ ውስጥ እነኚህ ሰዎች ለካ አልጠፉ የሚለውን ነገር ልታስታውሱ የምታቀርቡት ነገር በጣም የሚገርም ነው። ይሄን ነገር በቃ ዳግም ልታመጡት ይገባል። አሁንም በእግር ኳሱ በቦክሱ ያልታወሱ ያልመጡ ሰዎችን በማምጣት ረገድ እናንተ በጣም ከሌላው ዘርፍ ላይ የተሻለ ስራ እየሰራችሁ ያላችሁ ስለሆናችሁ አሁንም ይሄን ነገር አበክራችሁ እንድሰሩ እኔ ጭምር ማሳሰብ ፈልጋለሁ። በጣም ደስ የሚል ነገር የስፖርት አፍቃሪ እንደመሆኔ መጠን ወቅታዊ መረጃዎችንም ታሪካዊ ነገሮችንም የት ናችሁም በጣም ይመቹኛል። ግን ለእግር ኳሱ ብዙ ዋጋ የከፈሉ ስፖርተኞችን የተረሱ ቤት ቁጭ ያሉ የት ናችሁ የሚለው ፕሮግራም ስለሚያስታውሰኝ እሱ ትንሽ ሚዛን ደፋል። እውነት ለመናገር ሀዲያ ስፖርት ጀምሮ እስኪያልቅ ድረስ ይሄ ነው ብዬ የምለየው ፕሮግራም የለም። ለእኔ ሁሉም ኢንተረስቲቭ ናቸው። ግን አንድ ምረጥ ካልከኝ ያው በተለይ ዘጠናዎቹ ውስጥ ምናምን የሚቀርቡ ስፖርተኞች የትናችሁ ፕሮግራም ይስበኛል። የትናችሁ የሚባል ፕሮግራም ዶክመንተሪውም ዜናዎችም ያ ወቅታዊ ስለሆኑ እነሱንም የሚጣሉ ነገር አይደለም እና በጣም አሪፍ ፕሮግራሞች ናቸው እና እነዚህ ያንን ነገሮች መቀጠል አለባቸው። ግን ከቅርብ ጊዜ ወዲህ አይ ቲንክ የትናቸው ፕሮግራም ትንሽ እየቀረ የመጣ ይመስለኛል። በምን ምክንያት እንደሆነ ባላቅም በጣም ብዙ ስፖርተኞች ያሉበት ኤሪያ ነው። እሱ ፕሮግራም አሁንም ተጠናክሮ ቢቀጥል የሚል ሀሳብ አለኝ። የስፖርት ወዳጅ ስለሆንኩኝ የስፖርት አፍቃሪ ስለሆንኩኝ ሞርሱ ላይ ነው ፎከስ የማደርገው። ስፖርት ትንታኔዎችን ወዳቸዋለሁ። ከሚቀርቡ ፕሮግራሞች ውስጥ ትንታኔዎችን ወዳቸዋለሁ። ዜናውም አሪፍ ነው፣ ቆንጆ ነው። ቢካተት እንደዚህ ቢሆን ብዬ ማስበው ነገር ብዙ ነገር ባይኖረኝም ነገር ግን የሚዲያው ዘርፍ ትላንትና የሀዲያ ቦክስ የት እንደነበረ ስለምታውቁ
ወደ መሀል ደግሞ 8 ዓመት ተቋርጦ የነበረውን የሀዲያን ቦክስ ሌሎችም ስፖርት ዘርፎች ላይ የተቋረጠ ነገርን ዳግም እንዲመጣ የምታነሳሱት ነገር በጣም የሚገርም ነው። ይሄ ያልታየ ማንም ሰው ሊያውቀው የሚገባው ነገር ነውና ይሄን ነገር ዳግም ይሄን ነገር ልትሰሩበት ይገባል። አንዳንዴ ከቅድመ ትንታኔዎች ቢኖሩ ከጨዋታ በፊት በተለይ ያው ፕሮግራሙ ብዙ ጊዜ የአካባቢውን አንድ ክለብም ያለን የሀዲያ ሆሳዕና ላይ ስለሆነ በብዛት የሀዲያ ሆሳዕና ጨዋታ ከመጀመሩ በፊት የቅድመ ጨዋታ ትንታኔዎች ቢኖሩ ነገሮች ቢስተካከሉ አንዳንድ ጉለቶች ያው ሊኖሩ ይችላሉ። እነዛ ተስተካክለው ቅድመ የጨዋታ ትንታኔ በሳምንት አንድ ቀንም ከምንጠብቅ የሳምንት መሀል ላይ ሁለተኛ ፕሮግራም ቢኖር የተሻለ ነው ብዬ አምናለሁ። ቢጨመሩ ያው ቀደም ያልናቸው በውይይት መልክ ቢሆን አሁን ብዙ ጊዜ ፕሮግራሙን ስንመለከት 2 ሰው ነው ፕሮግራሙ 3ኛ ሰው ወይ 4ኛ ሰው ተጨምሮ በውይይት መንገድ ቢሄድ ፕሮግራሙ በጣም ኢንተረስቲቭ ይሆናል ብዬ አስባለሁ። አንደኛው እሱ ነው። ሁለተኛው ደግሞ በየወረዳዎች እየተካሄዱ አሁንም ቢሰሩባቸው በተለይ ታዳጊ ስፖርተኞች ላይ ወይም ወጣቶች ላይ ቢሰሩ አሁን ብዙ ጊዜ እንደ ዞናችንም እየተንጠለጠልን ያለ ነው ላይ ስለሆነ እታች ደግሞ መሰረት ስለሆነ እታች ያሉት ላይ እየሄድን ብንሰራ። ሌላው ደግሞ ለምሳሌ ሀዲያ ሌሞና ሾኔ ባደዋቸው ብሔራዊ ሊግ ላይ አለ። እንደዚህ እነሱም ላይ ፕሮግራም ፎከስ አድርጎ ሌሎችንም ጭምር እንዲያነሳሳ ቢሰሩ። እንደውም ብዙ ጊዜ ኮሜንት አደረግ ነበረ ማለት እንደ ሚዲያ እንደዚህ ለከተማውም እንደ ሀገር ድረስ ባለውለታ የሆኑ ስፖርተኞችን ማቅረብ ቢቻል አሁንም እኔ አሁን በቂ ነው እያልኩኝ አይደለም። አሁንም ባለውለታ የሆኑ እግር ኳስ ተጫዋቾችን በተለያየ ስፖርት ውስጥ እግር ኳስ ብቻም ሳይሆን የተለያየ ስፖርት ውስጥ ከቦክሲንግ ጋር ተያይዞ ሊሆን ይችላል፣ ከአትሌቲክስም ጋር ተያይዞ ሊሆን ይችላል። በስፖርት ዘርፍ አጠቃላይ አድማጩም ጋር መረሳትም ስለሚመጣ ከረንት ኢሹ የሆነ ሁሉ ጊዜ ቢቀርብ ጥሩ ነው ብዬ አስባለሁ። በሳምንት አይ ቲንክ አንድ ጊዜ ነው ዜናዎች አዳዲስ ነገሮች ቶሎ ወደ አድማጩ እንዳይሰለች አዳዲስ ነገር ወደ አድማጩ ቶሎ ቢመጣና ቢቻል በሳምንት አንድ ቀን የሆነው ተጨማሪ ቀን ቢኖረው አንድ እሱን እንደ ኮሜንት አነሳለሁ። ተጨማሪ ቀን ቢኖር ለአድማጩ ጥሩ ነው ብዬ አስባለሁ። ሁለተኛ ቅድም እንዳልኩም ከቪዲዮ ኳሊቲ ጋር ከሳውንድ ኳሊቲ ጋር ከነዚህ ነገሮች ጋር ተያይዞ ሞር ከጊዜውም ጋር የሚሄዱ ነገሮች ከካሜራም ጥራት ጋር ተያይዞ ኳሊቲ የሆኑ ነገሮች ወደ አድማጩ ቢመጡ ሚዲያው በዚህ ልክ ቢያድግ ብቻ ደግሞ ስቱዲዮም አፕዴት እየሆነ ቢመጣ ስቱዲዮቻችን ደግሞ ኳሊቲያቸውን ጠብቀው ቆንጆ ሚስብ አይነት ነገር ደግሞ እየተደረገ ቢመጣ ቆንጆ ነው ብዬ አስባለሁ። ቢሻሻል ብዬ ማስበው በሳምንት ውስጥ አንድ ቀን ነው ይመስለኛል ፕሮግራማችሁ። በሳምንት ውስጥ 2 ቀን አድርጋችሁት ሞር ለህዝቡ በጣም ብትቀርቡ ህዝቡ መስማት የሚፈልገው እንትን ነው። ከዛ ነገር አንፃር የፕሮግራም ቀናችሁን ብትጨምሩ የሚል አስተያየት ነው ያለኝ። ድሮ እንዲህ የነበሩ ስቴዲየም ላይ ወደ አንድ እንትን ከመምጣቱ ፊት በየሰፈሩ የራሱ የሆነ ወጣቱ የሚያሳልፍበት እንትን አለ። ያንን ሚሞሪ ከመቀስቀስም አንፃር እዛ ቦታዎች ላይ እየወረደ አሁን ያሉበትን እንትን ቢሰራ ሞር ለፈጠሩ ይመስለኛል። ያለፉትን 2 ዓመታት በሀዲያ ቴሌቪዥን ሲቀርብ የነበረው ሀዲያ ስፖርት ፕሮግራም ምን ይመስላል የሚለውን ሆሳዕና ከተማ ተዘዋዝረን ጥያቄዎችን ጠይቀን ከተለያዩ ተመልካቾች አስተያየት መቀበል የቻልንበትን ፕሮግራም ተከታትለን ተመልሰናል። ዘሪቱ በአስተያየታቸው ላይ በርካቶች ያነሱት ሀሳብ አለ። ጥሩ ነው። አካባቢ ላይ ያለውን ስፖርታዊ እንቅስቃሴዎች ከመዳሰስ አንፃር ስፖርቱን ለማሳደግ ያደረጋችሁ ጥረት ጥሩ ነው የሚል ሀሳብ ሰጥተውናል። እንደ አጠቃላይ መስተካከል ያለበትንም ነገር እንደ ሀሳብ ያቀረቡልን ነገር አለ። ያለፉት 2 ዓመታት ሀዲያ ስፖርት በተለያየ ፕሮግራም በተለያየ ሚና ላይ እንደነበርሽ ይታወቃልና ዜና ከማንበብ ዶክመንተሪ ከማንበብ ባለፈ አሁን ደግሞ ሆስት ወደ ማድረግ መተሻለ ያለፉት 2 ዓመታት እንደ ባልደረባ እንደ ተመልካችስ እንዴት አየሽው የሚለው የተወሰነ አንቺን ሀሳብ እንቀበል። ያው እንግዲህ ታሪኩ ላለፉት 2 ዓመታት ከተመልካቾቻችን ጋር ቆይታ ስናደርግ በቻልነው አቅም የተለያዩ መረጃዎችን ለተመልካቾች ለማድረስ እየሞከርን ነበረ። በዚህም ያው ከአስተያየቶችም እንደተመለከትነው መሻሻል ያሉባቸው ጉዳዮች እንዳሉ ሁሉ የሚበረታቱ ጉዳዮችን በተለይ ደግሞ የአካባቢ ስፖርት ላይ ትኩረት አድርገን እንደምንሰራ ይታወቃል። በዚህም ደግሞ ጥሩ የሚባል መሻሻሎች እንደታዩ ከዛ ባለፈም ደግሞ በሰው ዘንድም ጥሩ የሚባል አስተያየት ነበረ። ለኔ እንግዲህ ብዙ ነገሮችን ያሳደኩበት
ክፍል ነው ይህ የሀዲያ ስፖርት እና ዜናዎችን ከማዘጋጀት ከዛ ባለፈም ደግሞ የተለያዩ ስፖርታዊ ክንውኖችን ከመከታተል አንስቶ ትልቅ ጫና ያሳደረብኝ ፕሮግራም ነውና ለተመልካቾቹ ባለፈ እኛም እዚህ ውስጥ ሆነን ለምንሰራም ባለሙያዎች ትልቅ እድልን የፈጠረ ነው ብዬ አስባለሁ። ታሪኩ በርካቶች በፕሮግራሙ ላይ የበርካቶች አስተዋጽኦ አለበት። ከካሜራ ጀርባ በርካታ ሰዎች እጅ አለበት። ብዙ ጊዜ የቴሌቪዥን ፕሮግራሞች ቲም ወርክ እንደሆነ ይታወቃልና ስክሪን ላይ ወጥቶ የሚሰራ 2-3 ሰው ብቻ ሳይሆን የበርካቶች አስተዋጽኦ አለበት። በዚህ አጋጣሚ ሁሉንም የሀዲያ ቴሌቪዥን ሰራተኞች ጭምር ማመስገን እንፈልጋለን። ፕሮግራሙ ወደ ተሻለ ደረጃ እንዲሄድ በየቀኑ ጥረት የሚያደርጉ ባለሙያዎች አሉበት። ከካሜራ ጀርባ የሚሰራ በርካታ ስራ አለ። ካልሆነ ፕሮግራሙ ወደ ተመልካች ወደ አየር የመምጣት እድሉ ጠባብ ነው ብዬ አስባለሁ። እንደ አጠቃላይ ሀዲያ ቴሌቪዥን ውስጥ ያሉ ሰራተኞችን ኃላፊዎችንም ጭምር ማመስገን አስፈላጊ ነው ብዬ አስባለሁ። 2 ዓመታት ብዙ እኛም የተማርንበት እንዳዘጋጅ ብዙ ፕሮግራሞችን ለመስራት ጥረት ያደረግንበት በዛ ውስጥ እየሰራሽ ግን የምትማሪያቸው በርካታ ነገሮች አሉና መልካም ነበር ብዬ አስባለሁ። ከተመልካች ወሰድነው እያንዳንዱን አስተያየት ለማሻሻልና ወደ ተሻለ ደረጃ ለመምጣትም በድጋሚ ቃል እገባለሁ።